በማንም በደል በማንም መተላለፍ ጣት ቀስራችሁ በሰው ድካም ላይ ፈራጆች አትሁኑ። ራሳችሁን ተመልከቱ፣ ሕይወታችሁን ተመልከቱ። በማንም ውድቀት አትፍረዱ፣ በማንም ድካም አትፍረዱ። ምክንያቱስ እግዚአብሔር የታገሰውን እግዚአብሔር ዕድሜ የሰጠውን እግዚአብሔር ይመለሳል ብሎ የሚጠብቀውን ሰው ማን ፈራጅ አረገንኛ? ብዙዎቻችን እኮ እርሱ እንዲህ የሆነው እንዲህ ስለሆነ ነው እንላለን። የታወቅን እንዴት አወቅን እርሱ እንደዛ መሆኑን? ደግሞስ እርሱ እንደዛ ስላደረገ እንዲሆነ የሆነ ኃጢአት ስለሰራ ይሄ ደረሰበት ስንል እኛስ የኛ ኃጢአት ቢቆጠር እኛ ጨለማን ተገን አድርገን የሰራ ነው፣ እኛ በጓዳ የመከር ነው፣ እኛ የሸመቅ ነው፣ ልባችን አውጥቶ አውርዶ ሳንናገረው በውስጣችን የቀረ ስንት ኃጢአት አለብን እኛ። የኛን እግዚአብሔር ታግሶ የኛን እግዚአብሔር ደብቆ የኛን በደል የኛን ኃጢአት የኛን መተላለፍ የኛን ውድቀትና ውርደት የሚያሸማቅቀውን ኃጢአታችንን እግዚአብሔር ሸፍኖ ለምንድነው እኛ አደባባይ ላይ የሰው ድካም የምናወራው? እንስተካከል ክርስቲያኖች። ስለማንም ድካም አትናገሩ። የራሳችሁን ድካም ተመልከቱ። የራሳችሁን ቤት ተመልከቱ። የራሳችሁን ልብ ተመልከቱ። ከኛ በላይ ኃጢአተኛ የለም። ከኛ በላይ ማንም የለም። በማን ኃጢአት በማን በደል በማን ድካም ነው እንዲህ ሆኖ የተወለደው ብለው ጠየቁት። እርግጠኛ ናቸው እኮ ደግሞ ወስነው ነው የጠየቁት። የሆነ ያጠፋ አካልም አለ፣ ወይ እርሱ ነው ወይ ቤተሰቦቹ ናቸው። ወስነውታል። ክርስቶስ መለሰና ወላጆቹ አልበደሉም፣ ወላጆቹ ኃጢአት አልሰሩም፣ እርሱም ኃጢአት አልሰራም። የእግዚአብሔር ሥራ በእርሱ እንዲገለጥ። የማን ሥራ? ተናገሩ እስኪ። የማን ሥራ? አያችሁ፣ የሆነ ነገር በሕይወታችሁ የሚገለጠው እግዚአብሔር በእናንተ ጽናት በእናንተ ትዕግስት ሥራውን ይሠራል። የደከመውን ያበረታል፣ የዛለውን ያበረታል። ቤታችሁስ የጎደለ ነገር ካለ፣ ሕይወታችሁስ የጎደለ ነገር ካለ፣ ከአቅም በላይ የሆነ ጉዳይ ነገር ካለ በኃጢአት የመጣ አይደለም፣ በመተላለፍ የመጣ አይደለም። የእግዚአብሔር ቸርነት፣ የእግዚአብሔር ሥራ፣ የእግዚአብሔር ትዕግስት በእናንተ ተገልጦ እናንተ እግዚአብሔር በእናንተ እንዲያስተምር ነው ይህን ያደረገው ጌታ እንጂ የሆነ ነገር ሰው ላይ ስታዩ፣ የሆነ ነገር ጎረቤታችሁ ሲገጥማቸው፣ ጓደኞቻችሁ እክል ሲገጥማቸው ኃጢአቱ ነው አትበሉ። የእግዚአብሔር ሥራ በእርሱ እንዲገለጥ። የማ ሥራ? ተናገሩ እስኪ። የማ ሥራ? የእግዚአብሔር ሥራ። እግዚአብሔር ልስራብህ ካለ ደግሞ